ማመን ያለ ማመን አይደለም ሲጀመር ወንድ ልጅ አይታመንም እኔ እሱን አምኜው አይደለም አንቺ ማንም በሌለበት ገብቻለሽ አንዴ ሰው ነው አንድ አንቺ ይሻለሽ ነው ብትለኝ እሺ በቃ ይቆለፍበት ዳይፐር ይሰጠው እዛው ላይ ይጸዳል ስሚ አንቺ እንብላ አልኩሻል እንደውም በለው ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው ዛሬ ለብቻዬ ነው የመጣሁት ማለት ዛሬ ግን እግዚአብሔርን እንደ ዛሬ ቀን ከፍቶኛ ያውቅም በጣም ከፍቶኝና ከፍቶኝም ተጨንቄማለሁ ማለት አንዳንዴ ያልጠበቃችሁትና ያላሰባችሁት ነገር ሲደርስባችሁ በጣም ከባድ ነውና ምን እየሰራህ ነው? እኔ ምንድነው የማደርገው? ምንድነው የማደርገው? ሂጂ ከዚህ እኔ ራሴ እበላለሁ። ሂጂ ምንድነው ነገሩ? የሰው ልጅ ሲኖር በሀገሩ እኛ አሁን እኔ ያለሁበት ሁኔታ በነገራችን ላይ በጣም ከባድ በጣም የሚያስጠላ ነገር ነውና እንዴት ነው እንደምናገር አላውቅም ነገሩ የሰው ልጅ ሲኖር በአገሩ አሁን ለማን ራሱ እንደምናገር ሚስጥሬን ለማን እንደምናገር ራሱ ግራ እየገባኝ ነው Timrine Galena nam አስቸኩለሽ የጠራሽ መሆንሽ ነው ሳሚ ሰላም አይደለም እንዴ ሰላም ነው ሳሚ የበላ ነው ሱታው በእናትህ ሄምራውን እግዚአብሔር ሁሉ የት ልባይ ምን ነሽ ነው እንደዚህ አስቸኩለሽ የጠራሽኝ አሙስ ሰላም አይደለችም እንዴ ምን ነሽ ነው ለምንድነው ማተናገሪ በቃ በጣም ከባድ ችግር ምን አይነት ችግር ነው የተፈጠረው ያኔ እንዴት ብዬ ራሱ ምንድነው እንዴ ዋይ ተናገሪ እንዴ እንደዚህ እኮ ዝም ብዬ የምናገረው ችግር አለ እሞ የለችም እንዴ ቀስ ብላ አውራዶ ምንድነው እሞ እንደነሽ ምንድነው የምታለቃቅስ እኔ ደውላ በቃ እኔ የሆነ ነገር የተፈጠረ ነው መሰለኝ ሳሚ የሆነ ነገር የሆነ ነው መሰለኝ እንዴ ምንድነው እኔ እንጃ ያለቀሰች ነው እሱ ዝም በለኝ እኮ ለሷ ነገር አጥቶኛል ወይ ተናገሪ ምንድነው ዝም የምትይው ሎል እኔ እኮ እንደዚህ ዝም ብዬ የምናገረው ነገር ከሆነ ለምንድን ነው ያንተን የጠራው እና ታዲያ እንደዛ ተጣድፌ መጣው አንቺ ወይ ታወሪ ችግር ተፈጥሯል ተውኝ በቃ ሲጀመር ነው ያለው እንዴት እሱን ጠራሹ እኔ ራሴ ግራ የገባኝ እኔ እኮ በቃ ሳሚ የሆነ ነገር ሆነ ብዬ ነው ወይ ውጪ ወጣችሁ አውራ ወይ ውጪ ረበሽው ያማታል እንዴ ምን ሆነሽ ነው ምነግርሽ ነገር ቢሆን በፊትም ምነግርሽ ነበር በቃ ልነግርሽ አልችልም በቃ እኔ ብላ በጥርስ ነው ያጸዳል ብላ አንቺ ምንድነው የወንሽው በየወንሹን ለምን እልሽ ወይ ንገሪ እኛ እኮ ስራ ትቼ ነው የመጣሁት እውነት ነው አሉ ለምን ነው አይ ምታውይ ሆነ አውሪ
ሰው ስራ አስፈተሻምተሽ ሲቀጥል ደግሞ አንተ ራስህ ደውልኝ እንዴ አይ የሆነ ችግር እንዴት እንደመጣው ሲጀመር ነው እሷን ለመንገር ብፈልግ ለምን እጠራሃለሁ አንተ ለምንድን አንድ ቤት ውስጥ ነው ያለ ነው ሁላችን ከባድ ችግር ነው እኔ ዝም ብዬ የምናገረው ነገር አይደለም እኔ ብቻ እኮ እኔ እኮ ብቻ አልሰማሁም ስታወሪ እኮ ሰምሰማለች አንድ ቤት ውስጥ ነው ያለ ነው አንተ እኮ ነው ያባባስከው በቃ እሷ እንዳሰማ ነበር ነው እዚህ ጠርተሽ አምተሽ ነው ያልሰማው እንዴት እዚህ እኮ ነው ያለችው እኮ እኔ እንዳልሰማ ምን ችግር አለ አርባ ምንጭ ያለች እኮ አስመሰልሽው እዚህ ውስጥ ቤት ውስጥ እኮ ነው ያለችው እኔ ብናገር ራሱ ለሷ መንገር አልፈልግም በቃ ለምንድን ነው የማትናገሪው መብቴ ነው በቃ መናገርን ካለብኝ በቃ ለሱ ነገር በቃ ማረጋውም ነገር አደርጋለሁ ምን ያደርግልሻል ነው እኔ የማደርግልሽ ሉል ሐሳብ ሊነግርሽ ይችላል እኔ ጋር እኮ ነው ያለሽው ከኔ ጋር እስካለሽ ድረስ እኔ ነኝ የምትጎዳው እኔ ነኝ የምጠቀመው እንዳት ነው የምትፈልጊው ለምን እሷ ማቱን እንደማቱን ፈልገው ትግባ እሷ መስማት ከሌለባት እሺ አዎ ትግባ በቃ አትግባ ለምን ትገባለች ሲጀመር እኔ በቃ ችግሩ የተፈጠረው ምን መናገር አልፈልግም በቃ እኔ በሱ ፊት ሉል ባለበት በቃ መሄድ ፈልጋለሁ ነው እያመመሽ ነው እሄዳለሁ በቃ እሱ እንደዚህ ስለሆነ ነው እሄዳለሁ የምትሄድ ስለሆነ አይደለም በቃ ከዚህ በኋላ ለመሄድ አይደለም ለመሄድ ሳይሆን ከባድ ችግር ስለተፈጠረብኝ ሌላም ችግር አለ እኔ ደግሞ ለምትሄጂበት ነገር የሚያገባኝ ነገር የለም ገባሽ ለምትሄጂበት ነገር እኔ ምንም አይመለከተኝም አያገባኝም ጅበት እኔ አያገባኝም ተረገበኝ ለምትሄጂበት ነው እንዴ ከዛ እዚህ ድረስ አይደለም እያለች እኮ ነው ሌላ ነገር አለ ተው ለመሄድበት ብዬ ብቻ አይደለም የጠራው በቃ ግን በቃ ልጅ የማልናገረው ችግር ተፈጥሮብኛል የምር የሆነ የማትወጩ ጣጣ ውስጥ ነው የምትገቢው የሆነ ዝም ብለሽ ትናት በይ ምን ነው የምትለቅስሽ እኔ ዝም ብላስ ከሆነ ድረስ እኔ ራሴ የምትነፋረቀው እሷ ሊሄድ ነው የምትለው ብትሻል እኮ ለመሄድ እሱ እንደዚህ ሆኖ ብቻ ይጥለሽ ነው የምትሄጂው ሊሄድ ስለሆነ እሷ ሐሳቧ ሌላ ስለሆነ እኔ ቤት ይሻላል አይደለም ለምትሄድበት እኔ ከስራ እንዴ አንቺ የምታወሪው ሌላ ነገር ካለ አውሪ ጭራሽ እያለቀሰሽ ነው አራት ፍቅር ነው በእናትህ አመመሽ እንዴ ምንድነው ልጅ ታይሆነሽ አትናገርም እንዴ በእናትህ ነው ግራ ገባኝ ይሆን ሲሆን እንደዚህ ሆኛል የኛ እኮ እንትን ያለው በእናትሽ ምን ሆነሽ ነው ታዩ አንቺ ምን ሆነሽ ነው ያውራ እንዴ ምን ሆነሽ ነው አንሱ ያው ቢላና በቃ ታውቆት እኮ ነው እያለች ስለሆነ መተሻል እሱ ቢመታኝ ቢገለኝ ምንም አይመስለኝም ለምን አይምሮ ስለማይሰራ ግን በቃ አንቺ እኔ ብዙ ጊዜ ታግሼሻለሁ ለምን አንቺ ልጆችም እንትን እያሉ እያስቸገሩሽ ምንም እያሉ ብዙ ነገር አላፍጥናለሁ ግን ደግሞ ብዙ ቀን ብዬሻለሁ በቃ ይሄ ሰውዬ ከቤታችን ብዙ ሰውም እያለሽ ነው ይሄ ሰውዬ ከቤታችን አስወጪ እየተባልሽ ነው ምን ማለት ነው አራያት በእናትህ ምን ማለት ነው ለምንድን ነው የሚወጣው ሰውዬው የተቀመጠበት ምክንያት አለው ሁላቸውም ዮናስ መጥቶ ባለፈው ምን ብሎኝ እንደሄደ ቪዲዮ እኔ እንደሱ ላወራሽ ፈልጌ አይደለም ለምን ስለተቀመጠ ብዬ ማለት ነው አንቺ በሱ ምክንያትም አይደለም እኔ ዮናስ እንዳወራሽ ላወራሽ ፈልጌ አይደለም እና ምንድነው ቆይ ምክንያቱ ምንድነው ለምንድን ነው የሚወጣው ከወጣ እሱን የሚድንበት ነገር ሉል ከጸበል ውጪ የሚድንበት እሱ መፍትሄው ታሰረ ወጣ እስር ቤት ተፈታ ልጅቷን ማስወጣት ስለዚህ ያለኛ እሱን ይዞ የሚያደርገው ማለት እኔና አንቺ አውርተን ነው አይደል እንዴ እንዲቀመጥ ያደረገ በቃ ነበርሽ ስናወራ አውርክናችሁ ብለሽ ሰፖርት አረግሽ አስቀመጥ ነው አይደል እንዴ ማሙና ይኸውልሽ ማሙና ሐሳብ ቀይረው መጣው አንቺ እንዴ ስላሰብሽ ነው እባክህ ይሄን አምነንበት ያመጣነውን ሐሳብ ያደረግነውን ሐሳብ ለምንድን አለቀሰች እንዴ የምታወሪው ነገር አስተካክለሽ አውሪ አስበንበት ያደረግነውን ነገር አሁን ሐሳብ አትቀይሪ እቺ ሰው ብቻዋን ነው ያለችው አይደል እንዴ ስንት ስቃይ ያየሽ ነው ያለችው የደከመ ሰው እኮ ነው አይደል እንዴ አዎ ግን በቃ ይሄ ሰውዬ ብዙ ነገር ነው የሚያደርገው ብዙ ነገር እያደረገ ነው እሷ ማታውቀው ብዙ የተፈጠረ ነገር ታረገው ማለት አንዱ ተናገሪ የተፈጠረው ችግር በቃ እኔ ቆሜ ራሱ እንደዚህ ማየታችሁ ራሱ ገና ትልቅ ነገር ነው እንዴት አዎ በቃ ታይተሽ እኔ እኮ ምንድነው የማን ነው በግልጽ እንደዚህ ካም አይደለም አሟት ከሆነ ተተኛ የሆነ ነገር አለ ለምን ደግሞ ያመኛ አይምሮ ያመመኝ ይመስላል እሳት ነው የበላው እሺ ንገሪኝ
የምትናገሪ ከሆነ ተናገሪ። ሲጀመር ይሄ ጉድ ሰው መስማት የለበትም። ሰው መስማት የለበትም። ተናገሪ ማናገሪ ከሆነ ደግሞ ሌላ ታሪክ ነው የሚፈጠረው። ዝም ብለሽ በደፈና ማንም የሚያቀልሽ የለም ካላወራሽ። ያማታል አንቺ ወደ ስራሽ እሺ፣ እኛም ወደ ስራ ሄዲ። በቃ ያማታል እንዴ ምንድነው የሆነችውን እንደዚህ ሆኛለሁ አትል። አንቺ መተኛት ከፈለግሽ አትጋደሚም እንዴ? አላመመኝም፣ ጤነኛ ነኝ በቃ። እና ጤነኛ ከሆንሽ ተናገሪያ። በቃ የዳንኤል ተብዮ ደፍሮኛል። አዎ ምንድነው የምትለው? አዎ አንቺ እንዴት ብሎ ቆመ? እስካሁን የት ነበርሽ ታዲያ? ምንድን እንደዚህ ያለ እንባል? ራሱን እኮ የሚስት እኮ ሰው እኮ ነው። አንቺ እምርሽ ነው እንደዚህ ያልሽው? ደፍሮኛል። ኧረ ተናገሪ። መሞከሩ ራሱ ከደፈረኝ ቁጥር ነው የምቆጥረው። ይሄን ራሱ ማሰቡ ራሱ ማለት ነው። ምን ማለት ነው? አዎ በቃ አንቺ ሰው በሌለበት ማን ግደልሽ? እሱ ሲጀመር በቃ ይሄ ሰውዬ ከዚህ ቤት ካልወጣ እኔም ደግሞ እዚህ ቤት አልቀመጥም። ከዚህ ቤት የምርሽ ነው ወይ? አዎ የምሬ ነው። አውቀሽ ለእንትን አውቀሽ ውስጥ እኮ ነው እሱ። አንቺ ውስጥ ቆልፎ ቆልፈን የለ እንዴ? በጣም እኔ እኮ የተከፈተ መስሎኛል። ቁልፍ ነው። ይሄን አላምንም። ያልሆነ ነገር ነው። እንደዚህ ነገር አድርጎ ወይም ሞክሮ ከሆነ እግዚአብሔር ሌላ ችግር ነው የሚፈጠረው። እኔን አታምኚኝማ። ስለዚህ እኔን ማታምኚኝ ከሆነ እሱ የምታምኚኝ ከሆነ እኔም ደግሞ የምሄድበት ቦታ ማመን አይደለም። እኔ እሱን አምኜዋለሁ። ምንድን ነው የማምነው? እኔ እሱን አባቴ እኮ አይደለም የማምነው። እሱ እኮ አላረገም ብለሽ አልሞከረም ብለሽ እያወራሽ ነው። ግን እሱ ሲጀመር ወንድ ልጅ አይታመንም። እኔ እሱን አምኜው አይደለም ወይም አይደለም ቁልፉ ነው። ቁልፉን ማን ሰጠው? ቁልፍ ማተሰራው እሱ ማለት ሽንት ይወጣል እንዴ? እና አይናለን አይደል እንዴ? እሱ አልነበረችም። ሽንት ቤት ልግባ ብሎ በእናትሽ ብሎ ስንቴ ሲጠራኝ ከዛማ አይናው ማታ በቃ ነው እሱ ሱቅ ወጣ ቃል ገዛ። አንቺ ሰው በሌለበት እላዩ ላይ አይጸዳዳም እንዴ? ምን አግብቶሽ ነው የከፈትሽለት? እላዩ ላይ ለምን አይቀስንም? አይጸዳዳም? እንዴት ነው? ሰው እኮ ነኝ እኔ። ሰው እኮ ነው ያስማለኝ። ለምን እናትሽ አይደለም ሌላ ነገር አይልሽም እንዴ? አንቺ ማንም በሌለበት ትከፍቻለሽ እንዴ? አንዴ ሰው ነው አንድ አንቺ ልጅ አለሽው። ሲጀመር ከልጅ ቢዳፋስሽ ሰውዬ ለምን እንደሚያወጣው የኬት የሚመጣ ጎረምሳ ቤት አስቀምጦ ለምን እንደማናወጣው እሺ ምንድን ነው የሚሻለው? እኔ እኮ በቃ ብዙ ነገር እኮ እየተባልኩ እኮ ነው። እግዚአብሔር አንድ ባለፈው ብዙ ነገር ተባልኩኝ። እንደገና የውሷ ደግሞ እንደዚህ ያደረገኝ ትላለች። ይሄን ራሱ ሰው ሲሰማ እውነት ነው ከሷ ጋር የሆነ ነገር አለው ተብሎ እባላለሁ ማለት ነው። በእርግጥ እኔ ማንም አላለ እኔ ውስጤ ነው የማውቀው። ከኔ ጋር ግንኙነት ኑሮ አይኑረው እኔ ነኝ የማውቀው። ማንም አይደለም የሚመሰክርልኝ። እሙ እንዴት እሺ ምንድን ነው የማደርገው? እግዚአብሔር ምን ያው ምንድን ነው የማደርገው? እሺ አንቺ ብቻ አይደለሽ እኔም እዚህ ጋር ሳፖርት ስላደረግሽ እየተሰደብኩ ነው። ይገባኛል። ለእሱም ደግሞ ይቅርታ ጠይቃለሁ። የምር አንተ ራሱ የሆነ ነገር አሁን እሺ ምንድን ነው የማደርገው? በእናትህ በቃ ይኸውልሽ ስሚ፣ አንድና አንድ እንዳይወጣ ማንም በሌለበት ካልወጣ ደግሞ እሱን እንዴት ነው ማለት ውጭ ነው የምትለኝ ወይስ ሴት? በቃ ይቆለፍበት፣ ዳይፐር ይሰጠው፣ እዛው ላይ ይጸዳል። እኔ እንደዛ ስሆነሽ ምክንያቱም ከወጣ ደግሞ የሳሚ ልሁና የሚባል ነገር አለ አይደል እንዴ? ማንም የተረዳኝ ሰው የለም። እንደዛ ሁላቸውም የሚገምቱት ከኔ ጋር የሆነ ነገር ያለው ነው የመሰላቸው። እኔ ወልጄ እዚህ ያስቀመጥኩት እኔ እኮ ከፈለኩት እሱ እኮ ለምንድን ነው እሱ ጋር ተለይቼ ከሱ ጋር ማሉ ነው የዳንኤል ፍቅር ካለኝ ማለት ነው። ይኸው እሷ የምታስበው እንደዛ ነው። እንደዛ ካላሰበ እንደዛ ብያላሰብኩት ማለት ነው። እንዴ እና ታዲያ እንደዛ ካለሽ ለምን እሺ፣ አሁን በቃ ይልሽ እንደዛ ከሚሆን ማድረግ ያለብን ይሄንና ይሄን ብቻ ነው። በቃ ከወጣ መቼም አይመለስም። የሳሚም እዚህ ጋር የመዳኑ ነውና ዳንኤል ሉል እሱ ብቻ እንደሚያስፈራኝ ዳንኤል ከወጣ ልጅቷ ከወጣች ከዚህ ቤት ሌላ ስራ ነው የሚሰሩት። ሌላ ከባድ ችግር ነው ወይ በቃ ቤት እኔ ይዳልልኝና ቤት ፈልጌ ሌላ ቦታ ገባለሁ። እሱ ጥሩ ሀሳብ በቃ በዚህ ስማማለሁ። ቤት ፈልጌ በቃ ግን መጀመሪያ ሳሚ ይሻለው። በቃ ይልሽ አንቺ ማንም በሌለበት ሰው ካሁን በኋላ አትፈች። ግን እንዴት ይሄንን ነገር ሊያደርገው ቻለ? አረግም እሱ ገና ሰውም ይገላል። አረኔ በቃ ታጥሜ በላይ ነው። እኔ ሞተሬ በዛው ነው
ሰው ሊና ያውቃል እንዴ? ወሬ ነው የምትሄጂው? Mm-hmm.